ራሴ ይዣለሁ። ድጋሚ ሁለተኛ ጥያቄ ከወራት በኋላ ሌላ ጥያቄ፣ ለዛኛው መልስ ሳላገኝ ሌላ ጥያቄ ሁላችሁም ታውቁት ይሆናል። እኔ የመጣሁት ለዓለም አይደለም ለእስራኤል በጎች እንጂ ይላል ራሱ ኢየሱስ። ማለት እንዴ እኔ ኢትዮጵያዊ ነኝ፣ ለእኔስ ብዬ ራሴን ጠየቅኩ። እሱ አልመጣውም እያለ ነው፣ ለእኔስ ማን ነው የመጣው? ለአንተ አልመጣውም በግልጽ እያለኝ ነው። አሁንም መልስ የለም። ሌላ ጭንቀት፣ በጣም ሌላ ጭንቀት። አሁንም ሄዳለሁ፣ ቀጥላለሁ። ሌላ ጥያቄ፣ ምን እኔ ከራሴ ምንም ነገር ማድረግን አልችልም አለ፣ ግልጽ በግልጽ። አይ እንደሱ ለማለት ፈልገው አይደለም እኮ ይላሉ። እሺ እንደሱ እንዴት ለማለት ፈልገው? ሌላ እዚህ ጋር ደግሞ ሌላ ደግሞ በቃሌ የጨመረ መሆን የቀነሰ ምሬ አልምረውም እያላችሁ ያላችሁት እኮ ጭማሪ ነው። ራሴ በቃ ተወዛገብኩ። ልክ በዛ ላይ ደግሞ የስምንት ዓመት ልጅ እያለሁ ነው እናቴ ያረፈችውና እናቴ የመጨረሻ ቃሏ ልጄን ጥሩልኝ ብላ አስጠርታኝ፣ ልጄ ሰዎች እኮ አይረዱም፣ እኔ ስሞት ምን ትሆናለህ ነበር የነገረችኝና አልገባኝም በሰዓቱ። ልክ እሷ ካለፈች በኋላ በጣም ጥሩ ኑሮ በቃ ባይኖራት እንኳን ያዘዝኩት የሚቀርብልኝ እናቴ እያለች ነገሩ ለድብልቅልቅ ወጣ። መጀመሪያ ያልገባኝ ቃል ልክ እሷ ስታልፍ በቃ የሚረዳኝ ሰው አጣ። ኢቭን በቃ በጣም የተጎሳቆለ ባዶ እግሬን እስከመሄድ ምናምን በጣም ብዙ ደረጃ ላይም ስለደረስኩኝ በቃ የእሱም ነገር አለ፣ እዚህ ጋም ሌላ ጥያቄ አለ። ኮንፊውዝድ ሆንኩኝ። በቃ ትዝ ይለኛል እያለቀስኩ ምናምን ፈጣሪን ለምን ነበር፣ ለምን አገለኝ፣ ግደለኝ፣ በጣም መኖር አልፈልግም። ዛሬ እንኳን በቤት የቆየሁት እዛኔ የሰማኋት አንድ ቃል ራሱን ያጠፋ ገሃነብ ይገባል የሚል ቃል ባልሰማ ኖሮ እስከዛሬ በህይወት ያልኖርም ነበር። መሞት በጣም የምፈልግ ልጅ ነበርኩ። በጣም በቃ ኬርለስ የሆንኩ ሰዎች አትንኩኝ ማለት የጀመርኩ በጣም ብዙ ነገሮችን ማድረግ የጀመርኩበት ሰዓት ላይ ነበር። ልክ ወደ 9 እየገባው ስመጣ እድሜ ማለት ነው። እና ጥያቄዎቹ እንደዛ ቀጠሉ። ድጋሚ መጣ ሌላ ትኩሳት። ደግሞ እዚህ ጋር ሌላ ጥያቄ ዮሐንስ ምዕራፉን ረስቼዋለሁ። ዮሐንስ ወንጌል ላይ ገብርኤል መጥቶ ሲያበስራት ብፅዕት ሆይ ነው ወንድ ልጅን ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ፣ እሱም የአባቱን የዳዊትን ዙፋን ይወርሳል። የአባቱን የዳዊትን ዙፋን አባቱ ዳዊት ነው ማለት ነው? አብ አይደለም። ሌላውን ሁሌ ሄዳለው ጥያቄ ነው ይዤ የምመጣው እንዳልጠይቅ። በዚህ ጋር ቶርች ተደርጊያለሁ። በዚህ ጋር ደግሞ ያለው ነገር በጣም ሌላ ህይወት ላይ ነው ያለሁት። የነካኝን ሁላ የምፈነክትበት ሰዓት። በዚህ አጋጣሚ 10 ምናምን ሰዎችን ፈንክቻለሁ እና ሶሪ ይላለሁ። ገና በልጅ ድንጋይ ወራ በጣም እንትን ነበርኩ። በዛ ቀጠለ። ከዛ ደግሞ ይመጣል ስላሴዎች አንድም ሶስትም ናቸው ስንማር 1 2 3 እንል ነበር ልጅ እያለን። ኖ አንድም ሶስትም ናቸው እንባላለን። እሺ ስላሴዎች 3 ናቸው። ኦኬ የሰው ልጅ በእግዚአብሔር አምሳል ነው የተፈጠረው። ኦኬ በእግዚአብሔር አምሳል ምንድን ነው? አወራው አምሳል ምንድን ነው? የሚመሳሰል ነገር አይደል? አንድ አይነት በእግዚአብሔር አምሳል ተፈጠርን፣ የሚመሳሰል። እሺ ለምን ተለያየን? አንዱ ፈረንጅ፣ አንዱ ጥቁር፣ አንዱ ቀይ ለምን ሆነ? አምሳል ከሆነ መሆን ነበረበት። በቃ በልጅነት እና ግራ የሚያጋባ በቃ ህይወት የጠቅላላ ግራ የሚያጋባ። ትምህርት ቤት ሲሄድ መልስ የለም። ከዛ ደግሞ በመሀል ላይ ልክ 10 ዓመት እያለ አባቴ መምህር ነው፣